ደግሞ ፓንት በስነ ስርዓት ማትለብስ ወጣ እሱን የሳመች ስሜቱን እየጨረሰች ደግሞ ጭራሽ ትከትላለች። እንደምን አባቷ ያቺ ምን ትባለው ትልቅ የለችም። ዛሬ ምን እያለች ነው? ዩቱብ ላይ አቻት ማለት ነው። አብርሽ አውቆ ነው ሄርሜላን ከህይወቱ መስወር ማስወጣት ፈልጎ ነው እየሆነ ያለው አውቆ ነው ያለው እያለች አዎ ማሬ ያ አዎ ባያቸው ማሬ እና እኛ እናውቃለን እኮ ይኸውልሽ አሁን ለምሳሌ 500,000 ብር ምንም ታርግበት ምን ሰዓት ተገዝቶለታል። በየሆቴሉ እያንከራተተ ቦርጩን ሞልታለታል። ምን ብለዋል? ያን ሁላ ነገር ማለት ነው። ቀስ ብሎ ነው ተሷ መራቅ የሚፈልግ እንዴ። ሉሌን መተው አይፈልግም። ልጁን ማሳደግ ይፈልጋል። እንዴት የምሬን ነው። ወንድሙ ለአይራም ለማሳም ትሮጣለች። ሰው ጤነኛ አይደለም እያሉ መግዲ ዛሬ ይኸውልሽ ሁሉ ነገር ዛሬ ነው የምናውቀው። በዛም ወረደ ዛሬ ሩቲ ስትገባ የሚመልስላቸው መልስ ይበልጥ ከሱ በጣም የምንፈልገው መልስ አለን። ዛሬ ከኤፍሬም እና ከሩታ ሳይሆን ከሱ የምንጠብቀው መልስ አለን። አንድ ነገር ልንገርሽ፣ እዚህ ሀገርም ተቀምጬ ኢትዮጵያ ብቀመጥ እንደዚህ እንደሱ አልስምም። ሰው እንዴ እኔ መሳም አልወድም። ላላላላ ስለሱ አይደለም እንዳደረው ታውቂያለሽ። ዛሬ ምን ሲያወሩ እንዳደረው ታውቂያለሽ። ሁለተኛ ልጅ አርግዛለች። እሷ እኮ ከዲቃላ እሷ እንዴት ነው በጥንቁላ ነው ያረገዘችው? በቃ ሲወጭ ቋት ነው ያደሩት። ሌሊት 12 ሰዓት ይይታል ማለት ነው። ውሸታሞች ናቸው። የሚዲያማ አርግዛለች እርጉዝ ነው እያሉ የተከራከሩ ነበረ። ምን ያረገዘ ነው? አንተ ላይ ያችሁት እንደ ቻፓስቲ ሁላ ጉንጩ ላይ እንደውም ለጠፈች። አብርሽን ስታይ እኮ እሷ ስሜት ትጨርሳለች። እግዚአብሔር ለዛ ነው እኛ እኮ ከነ ምስክር ነው ያለ ነው። እሺ እኛ ደግሞ ምስክር አለን። ሄርሜላ ፈረንጅ ደረሰባት እኮ ስትደፍረው ፈረንጅ እኮ ነው ያስወጣት። ለአብርሃም በግድ ካላረኩ ስትለው እኮ ሄርሜላ እኮ የዳኒ ይሁን የፈረንጅ ይሁን አይታወቅም እኮ የተወለደው ልጅ ራሱ ልጅ ያስወራል። እሱ አብርሃም አምኖ የተቀበለ ነገር እኛኛ አትበይ አብርሃም አምኖ ተቀብሎ ልጆቹን ፎሎ አድርጎ ልጅ ያሉ ልጆቹን ፎሎ አድርጎ ወይ በዚህ አብርሃም አምኖ ወዶ አስሬ ልጄን እያለ የሚሄደው አብርሃም ወዶ ነው። ሄርሜላ ሄርሜላ እኮ ወንድ አስገድዶ የሚደፍር የለም። ሄርሜላ እኮ ሜዳ ላይ የሚተኛ ምስክርነት አለሽ፣ እዚህ ላይ ምስክርነት አለሽ። እንደ የደፈረችበት አለኝ ለዛው ፈረንጅ ደረሰባት። ለዛው መናቤላ ተይረፊ በቃ ተይረፊ አንዴ አልጋ ላይ አብረን እንተኛ ትለዋለች። አልተኛም ይላታል። አለካም ያላት እኮ በግድ ካልነካኝ ውሸታ ገርሽምተኛ ሰው ሂጂና ቪዲዮ ሐዋሳ የሄዱ ቀን አብሬ ካልተኛው ካልነካኝ ስትል አልነካም። ትናንትና ደግሞ ሽማግሌ ላክ ስትል ለአንቺ ለመላክ ብቁ አይደለው ማለት ገባሻ? ከገባሽ ይባሽ ካልሆነ እኛ አትበይ ባት ምን ትላለሽ እንዴ? እሱ እኮ መንካት ነው አይፈልግም። ሽማግሌ እርጉዝ ነኝ ሽማግሌ ላክ ወደዳችሁ ማለት ነው። ሄርሜላ እየነገርኩሽ እኮ ነው። ከሄርሜላ እኔ እሻላለሁ። እኔ ራሴ ህይወት አለኝ። ሄርሜላ እየሄደች ነው። አልፈልግሽም ተባለች። ሄርሜላ እኮ መቼም አልተቀበላትም። ዘላለማ እያለቀሰች ነው። አሁንም ቢሆን እያለቀሰች ነው። ስትመጣ እያለቀሰች ነው። አንዴ በገብርኤል ካላረገ በገብርኤል ከአንድ ስድስቴም ተንበርኩላችሁ እንጂ ማለት ለማለትም ተናነቀው እናንተ ናችሁ እንጂ ሄርሜላ ከየሩታ ግራ ጣቢ ናት። ሄርሜላ የሩታ ግራ ጣቢ እኮ ናት እንዴ! እናቷን ለማሳደግ የመጣች እኮ ናት። ገላዋም እየሸጣች ሩታ ደግሞ አዛኝ አይደለች፣ እያዘነችላት የእናቷ ቤት እያሰራችላት ነው። ለምንድን ነው አብርሽ ሄርሜላ ያመጣት ከሩታ ጋር ተነጋግረው የሄርሜላ እናት ችግር ላይ ስላለች የሄርሜላ እናት ስደት ቤት ሄርሜላ ለሄርሜላ እናቷ ችግር ላይ ነው ያለችው። እናቴ ልንገርሽ የሄርሜላ እናት ቤት የላት ቤት ሊሰራላት ሩታ እሺ ላግዛት ብላ ነው ያመጣቻት። እሺ ለሱ ለአብርሃም ያክስቱ ልጅ ናት። ችግር ውስጥ
ወደ ሄርሜላ ሄዱ እናት ልንገርሽ የማዳም በግ ማለት ነው ሽንት ቤት ከሚታጥቢ ሽንት ቤት 24 ከሚታጥቢ ሄርሜላ ጋር ሄደሽ ማለት ነው አልፈልግም እንዴ ለተራ ሰው ምን አመጣብኝ እሷ እኮ ማሬ በለሜላ ማለት ነው ንግስታችን ትልቅ ነው ማረሽ ያው ባለሽበት ቦታ ስላልተመቸሽ ያማረሽ ራቆታ ስትሄድ ወንድ ሲነካካ ስለምትጫፍ እንጂ ነው እንጂ እውነት ገብቶሽ አይደለም ሄርሜላ ደግሞ ራቆታ የምትሄድ ሰው እግዚኦ እያለ የሚናገርባት የማንም መነጋገር ያለ ልንገራችሁ ዝሙተኛ ከዝሙተኛ ናት የምታስተምረው ምንድን ነው እንደደፍራ ነው ባለቤትን ነገ አግብቼ ልደፍረው እንዴ ልንገርሽ ቆራት ባለትዳር ወንድን የምታማግጠው አይደለም እኔ ባለቤትን መተፈጅ ላርግበት እንዴ ይሄ ነው ትምህርት ይሄ ነው እውቀት ባልን መተሳሚ እንዴት መተኛት እንዳለባት ሜዳ ላይ እንዴት መተኛት እንዳለባት የምታስተምር አታስተምር። ሜዳ ላይ መተኛት አልፈልግም ያለው ልብስ ማለት ነው። ገዝታችሁ ላኩላት። በቃ ሌላ አንቺ ነሽ ልንገርሽ የምትበላበት ሳህናት ጠረጴዛ ታይገዛሽላት አንቺ ነሽ። አንቺ በጊሽ አሰራሽን ፊልተር ያለ የእሷ እኮ የጌም ቀና የሻታ ምን እንደምትመስል የስንት ዓመት ጥርሷና እንትኗ እንኳን የተጋጋጠላት ሴት እኮ ናት። አንቺ በደምብ ያለሽ ወደቀም ጠላት ወደቀም ባንጋሊ የለም ኢትዮጵያ ውስጥ ትገባለች ይደማመጣል። በእውቀት መቼ ታወራላችሁ? መቼ ተማራችሁ? አገር በታገለ ነው ማለት እውቀት ያለሽ እቺ ዝሙተኛ ሁላ ዝሙተኛ ሆናችሁ ተደማመጡ። መደማመጥ ታቀርራችሁ እንዴ? አንቺ ሆነሽ ራስሽ እኮ ነሽ ዝሙተኛ። አንቺ ያለሽበት እኮ ነሽ ዝሙተኛ። ሌላ ሰው ጋር ሂጂና ተረጋጉ። ዝሙተኛ ቆይ ተረጋጉ። ዝሙተኛ ማን ነው? በሰው ባል የመጣው ማን ነው? እርጉዝ ሴት ላይ የመጣው ማን ነው? ድሮ ለምና መታ ነበረ። ድሮ አንድ ወንድ ማለት አንድ ሴት ልጅ ማለት ወንድ ለምነሽ የምታገቢ ከሆነ በኋላም ትፈጪዋለሽ። መቼም አንቺ ይፈታሻል። ለምን ታገባላችሁ? እግሩ ላይ ተንበርክካ ካላገባኸኝ ካልወለድኩልክ ብላ አረ የሄርሜላን ጦስ ይዛችሁ ውጡ። እንኳን አፈጣጣችሁ ብላ የለመነችው እኮ ሄርሜላ ናት። ግዛታችሁ ይባላል። የሄርሜላን ጦስ ይዛችሁ ከነድራሻችሁ አልበኛለችው ባት ለራሷ ማሬ ጦስ አለባት ለራሷ ሙጀላም ስላወራ ሩታ ዝቅ አትልም። እንዳንቺ አይነት ሙጀላም ስላወራ የእሷ ክብር አይነካም። ከጥፍር የሄርሜላን ማለት ነው ከእግር ጫፏን ጦሷን ይዛችሁ ውጡላት። ታቦ ቦቻችሁ ፎሎ አድርጎ አባታ ምን ጥያቄ አለው? በጎች እኮ አልቋል እኮ ምን ጥያቄ አለው? ከብዛቱ ጥራት እናንተ እዚህ ጋር የሩታ የሄርሜላ እስቲ የማን ማሬ እናረግሻለን ትደረጊያለሽ። እሺ ሁለት ሩታ ሁለት ኖ እዚህ ገስት ያሉትን እንዳለ ፎሎ አድርጉ። ገስት ያሉትን ደጋፊዎቻችሁን ፎሎ አድርጉ። አበረታቱ። ሩታ ሁለት እዚህ ናቸው ልንገራችሁ። እዚህ ስለሆነ ነው በጎቻችሁ በዚህ ነገር ጦርነት ተጀምሯል። ቲክቶክ ላይ ጦርነት ነው የሚለካው። አፊ ስለከፈትሽ ማንም አይፈራሽም። አፊ ሲከፈት ለጭንቅላትሽ የሚለካው ስለተሳደብሽ እያለው እያወቁ ልጅ እያለው እያወቁ ቤቱን እያዩ እኔ እንዴት ብለው ነው የሰው ትዳር ውስጥ ግብት ብሎ ከዛም በኋላ የኛ ሁሉ የሚሉት እኔ ግን አይታችኋል ሰዓቱን እንዴት የሚጠይቀው ፊቷ ራሱ ተቀያየረ። አዎ አሁን እኮ እናንተ እውነት ያያችሁ ቪዲዮ እሱ ወደኛ ተመለሰ። እሷ ግን ያቺ ሰው ግን ሜዳ ቀረች። ወይ ትዳሯን አልመራች፣ ወይ የራሷን ህይወት አልመራች።
ወይ ለራሷ አልሆነች ሁሉም አጣች ማለት ነው። ፎቶ ቢነሱ ደስ ይላኝ ነበር። ቱክቱክ ቢሰሩ ፎቶ እናንተ የራሱ ቱክቱክ ገብቶ ሪፖርተር እብድ ሰው አይደለም የራሱ የአኑ ማለት ነው። አሁን ያስቀምጠው ብር ተሰርቋል፣ ወርቅ ምናምን ተሰርቆብኛል፣ የወፍጮ ቤት ወረቀት ምናምን ገና ኋላ ነው ራሱን ካወቃ በኋላ ከሳምንት በኋላ ነው ሁሉም ነገር የተመለሰ። አሁን ልጁ የራሱን ያውቃል፣ ልጁን ያውቃል። እኔ ቤተሰብ ያለኝ ሰው ነኝ፣ ቤተሰብን በትኜ ነው እንደ እናንተ ጋር ኖሮ ይላል ሰው ልጅ። ግድ እነሱ ነው እንጂ ያበዱት እች ልጁ አይደል ያበደው። አብርሃም ታደሰ እንግዲህ ሚዲያውን እያንጫጫው ነው። እኔ አላበርኩም፣ እኔ ቤተሰብ ያለኝ ሰው ነኝ፣ ልጅ ያለኝ ሚስት አለኝ። ቤተሰቤን ሚስቴን ስላለ እነሱ ናቸው ያበዱት፣ እሱ ሳይሆን ማለት ነው። እኔ ደግሞ አሁን ትላንት አሁን አይታችኋል እነ ኤፍሬም ቤት እነ እያብና ኤፍሬምን እንዴት እንደሚያስታርቁ ቤተሰብ ማለት እነዚህ ይሄት ማለት አባት ማለት እነዚህ ልጃቸው በዱላ እንድ ድሮ ማለት እንድ ልጅነቱ በዱላ ይቀጠቀጡ ከቤት ያስተካክሉ። እነዚህ እቺ ደግሞ ልብስ የሞላው ሻንጣ የምትመስለው እናንተ ጭጓራ እኮ ተቃጠለ። አራ ጉድ እኮ ነው። ድርድራ ጸጉሯን ትይዛለች እንዳበዳ ሰው የሆነች ምን ሆናችሁ ነው አለ እኮ ልጁ። ምን ሆናችሁ ነው? ግራ ያጋባችሁ ነው አለ እኮ። አረ ግራ ያጋባችኝ ያለችው እሷ ናት እንጂ አብርሃም አይደለም። ዘንድሮ እኮ አንቺ ቡና ላፍላለች፣ አንድ አበባ ታነሳለች፣ አንድ ራሷን ተጨብጭባለች። እቺ ደግሞ እንደ ኧረ እናንተ ነው አበዳችሁት። ይሄ ራሳችን ግድኮ ነው። እሷ አጋቶ ላይ እጇን ስትጠቀም እጇን ከዛ አድርጎ ያወጣታል። ተገባስ ከተባረ ይላል። አዎ ሲሲሞስ እኔ ምን ደስ እንዳለኝ ታውቃላችሁ ማለት ነው። ሩታ ስመጣ የደረገለች ማለት ነው። ዳና ራሱ አሁን እኮ መጀመሪያ እንደው እንደንግጬ ነበር። ሩታ ስትመጣ ነው ደስ አለኝ። እኔ እኮ ማለት ነው የመጀመሪያው ቪዲዮ አላየሁም። ተቆርጦ የፖስተን ቲክቶክ ላይ ነፃ መውጣቱን ደስ ያደረገኝ ከምንም በላይ። አሁን ደግሞ ሌላ ነገር ባላመጡ አሁን ነፃ ወጣለች። አሁን ደግሞ አዲስ ድራማ የጀመረው የማቤት እንደሆነ ታውቃላችሁ። አሁን አቤል ቤት አዲስ ድራማ የተጀመረው ተሰርቶበታል አሉ። በሱ ደግሞ ምኑን የተሰራ ምን ነው የሚሰራው? እሱ ራሱ አሁን ነው ራሱን ያወቀው ምስኪን። ምንድነው መስለው በፊት አሁን ሆኖ ምን አሉ? በሃይማኖት መጡ። እኔ በሃይማኖት ቃል ተላቅም በል የሰው ሃይማኖትም የራስን ሃይማኖት ቃል ተላቅም። እኔ አልቀለድም። አሁን እኛ በቁርአን አሁን እኔ ሙስሊም ነኝ። በቁርአን እንደዚህ አይነት ሴጣን አይሰራም። እንደዚህ አይነት ነገር በቁርአን አናምንም እኛ ሲጀመር። አይኔ ለምንድን ነው ሸክም ማላውቀው ነው? ለምን ሸክም ቪዲዮ ላይ እኮ እዚህ ጋር እኮ ፈጣሪ መጥራት አይጠበቅንም ማለች እኮ። እነዚህ ሰው እኮ ማለት ጭንቅላታቸው ምንም አይሰራም መሰለኝ። ኧረ ሊያሳብድ ነው እኮ ባለፈው የሰራችው ቪዲዮ ፈጣሪ እኔ አሁን አይደለም ባለ ትዳር ጎደኛ አይደለም ባለ ትዳር አይደለም ፍቅረኛ ጎደኛ ራሱ ያለ ኒካም ያለ ቀለበት ክርስቲያኑ ቀለበት ነው ያለ ኒካም ምንም ይሁን ጎደኛ ያለው ወንድ ራሱ መቅረብ አልፈልግም። አሁን ባለ ትዳር ወንድ ዳር ይተላሉ ባፋተች ሶነት ሲጀመር አይፋት ተላይቶ
ማተት የሰራችው እሷ ናት እንጂ በሰዓቱ ሰዓት አላም ማተት የሰራችው እሷ ናት እንጂ አይደለም። ማተት ስለማናቅ ነው። ማተት አላልንም ማለት ነበረች። ማተት አንቺ ትናንት እኮ የሩታ እናት የምትለውን ሰምታችኋል? ምስኪኖች ማንም አይገቡም እኮ ምንም። እኛ ማተት የሚባል ነገር አናውቅም፣ ያለው እሱ ነው ፈጣሪ አለች። እናንተ የምታመልኩት ፈጣሪ መቼም አሁን ሰው ምንም ማድረግ አይችልም፣ ፈጣሪ ነው። ማሬ ስለ መስቀል እኮ አንድ ጥያቄ ብትጠይቂያቸው ማያውቁላ እኮ ናቸው። እሱ በመስቀል ተሰርቷል የሚሉት አሁን እኮ አንገታቸው ላይ ሸክሙ ዞሩ። ለምንድን ነው መሀይ ሞላ ያሳጅባል? አያውቁማ። ሰው ስላረጋ ስላዩ ብቻ ነው ያረጉት እንጂ ትርጉሙን አያውቁም። ስለ ሃይማኖታቸው ሰው ስላመነ ብቻ ነው የሚሄዱት እንጂ አያውቁም። ስለ መስቀል ምንነት ሰይጣኑም የሚወጣው በመስቀል ነው እንጂ በመስቀል ሲመታ አይደለ እንደ ሰይጣን ነው። በመስቀል ስትነፉ እኮ ነው ሰይጣን ጮህ የሚወጣ። እንዴት ነው መስቀል ላይ ደግሞ ወጣት የሚደረገው? እኔ አሁን መስቀል ቢላል እንዳትጠሩ ከላስ ፋይል ይሄ አሁን እኮ እሱ አልቋል። ይሄ እኮ ሩታ ነፃ ወጥታለች። እግዚአብሔር ይመስገን በሉ። እዛን ሰውዶች እንትና ነጥባት እድነት ነው። አሁን ደግሞ በመርፌ ጀምሯል። እናንተ ምንድነው የምታወሩት? በመርፌ እንዴ በመርፌ አይደለም እነሱ መብሉን ይጀምሩ፣ ግን በእምነት እንዳይመጡ እንጂ እንዴ ናበሎ ሶሪ እኔ ትላንት ነው ደስ አለኝ ስትመጣው ስትገባ። እኔም በቃ ደስ ብያለሁ። አንቺ ስትገባ በፊት ተናድጄ ነበር። እኔ ተናድጄ አልየወጡም ነበር። አስጠላኝ። ይዞ ሲሄዱ እዛ ምናምን ሲያወሩ ሁሉም አስጠሉኝና ትቻቸው ውጥት አልኩና ቲክቶክ ላይ ሳይ ማለት ነው ሩታዬን አንጡልኝ ሲል ተመልሼ ገብቼ ከእንደገና አየሁት። እኔ መጨረሻ ድረስ አይቼ ከዛ ደግሞ ቀጥዬ መጨረሻን ጨረስኩት። መጀመሪያ ላይ ሩታ መጣች። አዎ መጀመሪያ መጨረሻን አየሁ። ከዛ ሩታ መጣች። ከዛ ሁሉንም ጨረስኩት። እኔ መጨረሻ ሄጄ ነው ያየሁት፣ ግን የሚለው ምናምን ቲክቶክ ላይ የተቆረጠ ነው አይቻልም። እኔ አላውቅም። አባች ዳኒን አይታችኋል? ሰው እኮ ጅብሩሽ እየሶኮ ነች እሱ ቀለበታሰር ወደ እሱ ራሱ ላግባ ነው ይሄ በዚህ ሱፍ ላግባ ምናምን ብሎ እኮ የኛው አሁን በከፈለ ቲክቶክ ላይ በዚህ ሱፍ ላግባ ምናምን ያለ ነበር እና አዶናይ ነው ወይ ሌላ ሰው ነው ብዬ እንዴት ብዬ ምን ላርግስ እንኳን አንድ ሰው ነው እናንተ። እኔ አዶናይ በጣም ነው የምወደው። እኔ ሁላችሁም አዶናይ ተመልክታችሁታል። እዚህ ጋር እሺ፣ ይሄ ሰው አብርሃም የምርም ከኤርሜላ ጋር ያለውን ነገር ረስቶት ከሆነ ማያቃት ከሆነ የተደረገበት ነገር ከእሷ ጋር ያሳለፈውን ነገር እንዲረሳ አድርጎት ከሆነ እንዴት ነው ከእሷ እንዲሸሽ የሚያደርገው? በዚህ ደረጃ እሷ አጠገብ መቅረብ ያልፈለገው እሷ ራሱ ኖቲስ አድርገዋለች። ተመልከቷት፣ ፊቷን አይታችሁታል አይደለ? አብሯት እንኳን መቀመጥ እንደማይፈልግ እያየች ለምንድን ነው በዚህ ደረጃ እሷ መጃጃል የፈለገችው? ከአብርሃም ውጭ ህይወት የለም፣ ከአብርሃም ውጭ ወንድ የለም። የሆነ ነገር ከሌለ በስተቀር ይሄን ልጅ በሆነ ነገር ውስጥ አጥምደው ከሩታ ጋር ያለው ነገር እስከ ወዳኛው ፈርሶ እንዲቀር የተፈለገ ነገር የለም። አይታያችሁም? እንደዚህ አይነት ነገር ምናችሁን ይነካል? ወደ ትዳሩ ይመለስ። እናንተን ምናችሁን ይጨምርላችኋል? ምናችሁ ይቀንሳል? አብርሃም ከሚስቱ ጋር ታርቆ ልጁን ከእናትና ከአባቱ ጋር ቢያድግ ምናችሁ ይነካል? እናንተ ለምን እንደዚህ አንበገበጋችሁ? ቆይ ምናችሁም ላልሆነ ነገር ይሁን እሱ የተመቸውን ያድርግ ከማለት ውጪ ለምንድን ነው እንደዚህ የተንገበገባችሁ? ለምንድን ነው በዚህ ደረጃ አንድ ሰው ወደ ትዳሩ እንዳይመለስና ከሚስቱ ጋር ሰላም እንዳይሆን ጠላት የሆናችሁ? ስለምንድን ነው? ይሄ ትክክለኛ አስተሳሰብ አይደለም። እኛ ጠላት እኮ አልሆንም። አብርሃም እኮ ታሞ ምናምን አልታመመም፣ ምንም አልሆነም። አብርሃም እያንዳንዱ ነገሩን የምትከታተሉት ከሆነ አብርሃም ምንም አልሆነም። ወጥ የሆነ ነገር የለውም። ፈገግ ለማለት ይፈልጋል፣ አንዳንዴ ሊያመልጠው ይፈልጋል ሳቅ፣ አንዳንዴ የእነሱ ሁኔታ የሆነ ግርም ይለዋል። እንደዚህ አይነት መታመም የለም። ይሄው አሳለት። እሺ አሁን ይነሳለት አላችሁ። አሁን ደግሞ ምኑ ይነሳለት? እስኪ እናያለን። ምኑን አውልቅ እንደምትሉት መቼም ልብስን አውልቅ ሩጣ ሁሉ በጠበጣችሁ እናንተ። አረፋ ሲጀመር እኮ መተት ተሰርቶበት ከሆነ ሃይሚ እንዴት ሳትቃወም እህቱ አይደለች? ወጣ ለምን ሳትቃወም? ሩታዬን ጠንቅቃ ስለምታውቃት በጣም ስለምትወዳት
አስተዋይ ስለሆነች ነው አሉ እነማማ ቁጭ ብለው መተት ተሰርቶባት ነው ከነመፈጠራቸው ማጣቃቸው እኮ ሄርሜላ መተት ተሰርቶባት ነው መተት ነው እንዲያረገ ቁጭ ብለው ማለት ነው። አማርኛ ነው በሚናገሩት እሷ አልፈልግም። እኔ ግርም የሚለኝ ደግሞ የመተተኞች ተከታዮች ሂዱና ሽንት ቤት ጠቡ ምድረ ሽንት ቤት አጣቢው አጥቤ ልጆችን አስተዳድር ልብና አድርጌ የመጣሁት ለማን ሆነና እና ታስተኛ ነው ያመጣችኝ። እነሱ ምንድን ነው እግራቸው ሰቅሎ ቴሌቪዥን እያዩ ነው። እንደ እነሱም እኮ እያጠቡ ነው። ለምንድን ነው የራሳችን ሰማተኛ እኔ አጥቤ ማለት ነው ቤተሰቦቼን ልጆቼን ካሳደግ አጥባለሁ። እድብና አሁንም እያጠቡ ነው። እነሱ ቁጭ ብዬ ስቲሚ እኔ የወጣሁት የማንም ዩቱበር ሳይሆን የራሴና ህይወቴ መቀየር ገስት ላኪያ ስለዚህ ሽንት ቤትም ላጥብ ምንም ላጥብ። አንቺ ማነሽ? በሱ ነገር ቪዲዮ ሰርቼ ማለት ነው ወደ ስብጥሽ ብዙ ሰው ነው የሳቀው። የምር ነው የሙሽሚትን ፎቶ አድርጌ ዘርቼበት። ፎሎሽ ስንት ነው አንቺ? ፎሎሽ ስንት ነው? ቆይ ልግባ ቤትሽ። እኔ ማሪ አዲስ ነኝ። እኔ ልንገርሽ እንዳትገቢ አንቺ ሴትዮ ነይ። 7026 ፎሎ ነው ያለው። ልንገርሽ ብዬ ነው ፈቃ እዚህ ጋር አይተሽ እንትን እሱን ነክተሽ ማየት አትችይም። ትናጃ አየው እኮ አንቺ ጥፍራም ዛሬ ምንድነው አፍ በአፍ የምትይው? አንቺ እኔን ጥፍራም አይደለም ይሄ ቦቾራ ስድብ አምጥተሽ በማርያም እኔ ቦቾራ አልወድም። ልንገራችሁ እኔ ፓክት ነው አንዳንዴ ፓክት ነው የምንናገረው ፓክት ነው የነገርኩኝ። አረየ የረየት ሄደች። እኔ እኮ ማለት ነው ጥፍራም ስላትላም እኔ የመጣ ሁሉ ይሰድብ አርዬ እኮ ጥናጃም ናት እኮ አርዬ እኮ በኔ ካወራው ማለት ነው ዝም ትላለች፣ ትፈራለች። ሴቶች ስምሽ ማን ነው? አምሮበታል። በማርያም አንቺ በኢንቦክስ ላኪ። ሲሚ ማን ነው ይሄን ያደረገው? ምር ከውስጥ ላኪልኝ የሩታ እህቶች እንግዲህ ዳኒን እየሄዱበት ነው። በነገራችን ላይ ዳኒ እኮ እያስመሰለ ነው። አልገባችሁም? ዳኒ ጨዋታውን የሚጫወተው ሄርሜላ ተስፋ ለማስቆረጥ ነው። ብዙ አካሄድ እየገባችሁ አይደለም። አካሄዳቸው እንደዛ ነው። ዳኒና ሩታ ማይራም መቼም የሚለያዩ ሰዎች አይደሉም። በነገራችን ላይ መቼም ቢሆን ማለት ነው። ግን ጨዋታውን የተጫወተው እሱ ነው። እነዛ ወደዛ ብሎ እያስመሰለ ያለው እሱ ነው። ማላይ ነው እንግዲህ ሄርሜላ ላይ ነው ማላይ ነው። አብረን እናያለን። ላትቀልዱ ዳኒን ደግሞ ሴት አስመስለው አመጡ። የደጋጎች ሀገር ህይወቱን የሚሰጥ ለሀገሩ ክብር ኪታብ በእጁ ይዞ በአንገቱ ማህተብ አትንኩት አይነካም ልቡም ክፉ ያስብ ካለው የሚያካፍል ማጀቷ ይጎልበት ጎንደር ጎጃም ወሎ ሸዋም የሷ አንደበት እግርን አጥዋ አክባሪ ፍትፍቶ የሚያበላ ለጠላቶቹ ሳት ለወገን ከለላ እንዲህ ነው የኔ ሀገር ይኸው የኔ አማራ የጀግኖች መፍለቂያ የደጋጎች ሀገር ህይወቱን የሚሰጥ ለሀገሩ ክብር ኪታብ በእጁ ይዞ በአንገቱ ማህተብ አትንኩት አይነካም ልቡም ክፉ ያስብ ካለው የሚያካፍል ማጀቷ ይጎልበት ጎንደር ጎጃም ወሎ ሸዋም የሷ አንደበት እግርን አጥዋ አክባሪ ፍትፍቶ የሚያበላ ለጠላቶቹ ሳት ለወገን አድማ አድርጎ እንደኔ ልንገራችሁ ውዶችዬ፣ አሁን ህዝቡ እንዳለ አድማ አድርጎ በቃ ስለ ቪዲዮ ባይወራ ወደ ራሳቸው ይመለሳሉ። ግን ቪዲዮ በተለቀቀ ቁጥር ሰው ሲንጨረጨር በቃ እየታየ ነው ይላሉ። ግን ህዝቡ ለምሳሌ ሳምንት አንበል 3 ቀን ላይቭ ራሱ ሳይገባ ጸጥ ቢል እንዴ ኦዲየንሳችን ተቀይመውናል። ወደ ራሳችን መመለስ አለብን። እነሱ ካላዩልን ምንን ሰራ ነው ቪዲዮውንም አለማየት። አሁን ለምሳሌ ቪዲዮ ታይቶ የሆነ በቃ ለነገ የሚጸጽተን ቃል ከመወርወር ቪዲዮውን ሳይታይ ቲክታክም ሳይከፈት ለ3 ቀን ብቻ ጸጥ ቢባል ወደ ራሳቸው ነው የሚመለሱት። የምሬን ግን እንደዚህ የሚያደርግ የለም። ተይ ብትያትም ማለት ነው ቀኝ አይኗ ዘግታ በግራ አይኗ ሄዳ ነው የምታየው። ኧረ ትሰድብሻለች። እኔ ይኸው ስንት ጊዜ ነው ኮከብ
ይሰማኛል። እቺ አመት ሆነኝ ከለፈለኩ እናቴ እልሻለሁ። ይሄ ግን የሰው ባል ነው ያልቀማው ነው የምትለው እንዴ? ምንድነው ትግስቷ? እንደዚህ ትግስት የሰው ባል እኮ ነው እንዴ? የሰው ባል እንዴት ነው የሰው ዕቃ የነበረ እንዴት ነው ቀማለሁና ና አግባኝ፣ ና ሽማግሌ ላክልኝ፣ ና ቀለበት አድርግልኝ፣ ና ቤተሰብ ላስተዋውቅ። ይሄ እኮ በግድ እኮ ነው ማሬ። አሰጥፍታው ማሬ ባይዘው እህቶቼ ያላገባችሁ ማለት ነው ወድቼ ቆይ ንገርሽ ተፋተው ቢሆን ማለት ነው ልጅ ካለው ወንድ ጋር ሪሌሽንሺፕ እንዳትጠይቂ፣ አንቺም በአፍቅረሽ እንዳትጠይቂ። ተይ አትሳደቢ ማለት አትሳደቢ። ልንገርሽ ባለው ወንድ ከሆነ ማለት ነው በቃ ዝም ብሎ ይሁን ብቻው። ለምን ድብን ያለ ድሃ አይሆንም? ራሱ ሰርቶ የሚያበላሽ ይሁን እንጂ ልጅ ካለው አትግቢ ማሬ። ላንቺ ዙሮ በሽታ ነው የሚሆነው። እሺ ከሄርሜላ ተማሩ። ሰላም ኑር አትኖርም። ይኸው እንቅልፍ ነሳችኝ እያለሽ ነው። ካልገባሽ ራስሽ የማይደርስልሽ ከሆነ ለምን ትደግፊያታለሽ ታዲያ? አስገቢኝ ልንገርሽ። ቤት የምንታስገቢ እናንተ ዝም ብላችሁ ተሳዳቢ። አሁን እኔ ሄርሜላ መወዳት ማለት ነው እዚህ ያለችው ፎርጁዳ ሄርሜላ መወዳት አትሳደብም ማለት ብትሳደብ ግን አጥረገረጋት ነበር። ግን አትሳደብም። እኔ ሁሌ ነው ማያት አሁን ሰዓቱ ምን አስተያየቃት እንዴ? ነገር የተጀመረው እኮ ከሰዓቱ ነው። ልብ ካላችሁ ጭንቅላት ለዛሬ ምን አይነት ለምን ሰዓት ጠየቀች? ሰዓት ለመጠየቀች ፊቷ እንዴት እንደተቀያየረ ሰዓቱ ላይ ነዋ ያለው ነገር እበት ናት እባክሽ። መተታ ለማንኛውም እና መተት ቢሆን በመስቀል አይደረግም። እሺ ሃይማኖተኛ ከሆነች ተኝ ውጤ ተኝ እና ፈጣሪ ምንድን ነው የሚባለው? ይሄ ማነው ስሙ ማሬ ውዴ አላህ ወኪል። ይሄ ምንድን ነው የሚባለው? ይሄ ኢየሱስ ይፈውስሽ የሚለው አንድ አለ። አንቺ የሆነ መጽሐፍ ይዞ እሱ ይገስጽሽ ማሬ ሄርሚዬ። እግዚአብሔር ይገስጽ። ለሃይማኖት ላይ እንደው በቪዲዮ ሲሰሩ በሃይማኖታቸው እንዳይቀልድባቸው እውነት ለመናገር እና ሄርቢ ማርያምን እዚያ እቺ ልጅ ማለት ነው ምርጥ ሰው ናት ማሬ። አትናገርም፣ አትሳደብም። ብዙ ጊዜ አያታለሁ እኛ ሀዩ ቤት ትመጣለች፣ እኔ ቤት ትመጣለች። አትሳደብም። የሆነ ፕሮፋይል እና ስም አለው ብላችሁ ሰው እንትን ጀጅ አታርጉ። እሺ ለሲም አይደለም እኮ ፕሮፋይል ቁም ነገር አለው። አሁን አንድ ነገር የሚታረገው የሆነ ነገር ለመሳል ነው እንጂ መሳደብ ስራ አይደለም። አንድ ሰው እኮ አሁን ለምሳሌ ሄርሚዬ አሁን እኛ ቤትን ብትመጪ በሪስፔክት ነው የምናወራሽ። ለምን አትወኪም? ሄርሜላ አትወኪም። ምን አገባኝ? የእህቴ ነሽ የአረብ ሀገር ገባሽ? ከተሳደብሽ ካለፍንሽ ነው እንጂ ውዴ አንድ ነገር የኔ ሀሳብ ቢናገር የኔ ሀሳብ ለምን መሰለሽ የሆነ በቃ የኔ ያልሆነ ነገር የኔ ይሁን እያለች ስለምትጠለጣ እኔ ደግሞ የምታስጠላኝ ሴት ሆናችሁ ማለት ነው። ኮራ በሉ አንድ ወንድ ላይ ብላችሁ እንደዚህ አትላላሱ። ሲያስጠሉ ወንዱ ማያከብርሽም ማሬ። ወንዱ በጣም ነው የሚጠላሽ። አሁን እኮ የሚወደው ሄርሜላ ሩታን ነው ማሬ። የሸሻታ የሸሻት እኮ ማሬ። እንደዚህ ብሎ ማያቅ ሰውዬ ስንት ሰው እየላሳት የነበረ ሰውዬ ሸሻት እኮ አንቺ እንዴ! ቅሌታ ስታስጠላ። እጁ ደግሞ ትክሻው ላይ እጁ ደግሞ ውርድ አደረገላት። አይገባትም ግን ፊቷን ጣለች እኮ በዛው ቀፈፈችው ማሬ በደንብ አፍሪ ላይ ሄደ እንደላም መይት እኔ የምታፈቅረኝ ማሬ እኔ መስዬ እንደዚህ አለች። እኔ የምታፈቅረኝ ሄርሜላ ወደ እኔ ተመልሰሃል። አረስማም ነገ ኤፍሬም ልክ ልክሽን ሰጥሻል። ኤፍሬም ታያለሽ። ኤፍሬም ሲጀመር ለምን ብለሽ እኔ ኤፍሬም እያለ ቆማ ትቀራለች እንጂ እንደ አህያ ጭራ ብትሞት ከእሱ ጋር አትሆንም። ለምን እሷ እንግዲህ እኔ አልሞትም። የልጆች አባት እኮ ማሬ ልጆች አባት እኮ እንደዚህ ሽልጥልጥ ስለሆነች ነው የተዋት ማሬ። የፈታት
ባለትዳር ነበረች እኮ የሁለት ልጅ ነው እሷ። የሁለት ልጆች እናት እኮ ናት ማሬ። የመጀመሪያ አይነት ካላችሁም እንደ አብርሃም አረች ውሸታም ቢያት ውሸታም። ደግሞ ዛሬ ምን እንዳለ ታውቃላችሁ? ልጆች ሲለው ዳኔ እኔ አንድ ልጅ ብቻ ነው ያለኝ አለ እኮ አየሽ። ሲጀመር እርኩስ ምናምን እንጂ የባለፈው 8 ቀን ጠፍታ የመጣ ጊዜ ከማንም የዞረች ተልከስክሳ አርግዛ መጣ እየተሸከሸከ ከርማ ነው ማሬ። ጠላችሁ ከዛን ጊዜ ጀምሮ እኮ ነው መስዬ ታፕታፕ እያደረገች እየከርማ ነው። ታፕታፕ እያደረገች ከርማ ነው። ብላ አልጠቅማት ብሎ ደግሞ አረጊፈኛ ናችሁ አንተ ይቅር ይበላችሁ። ሲጀመር አብየን ታፕታፕ እያደረገች ከርማ ሁላቸው ነው ጠዋታ ታፕታፕ እያደረገች ከርማ። አሁን መጣች እንደዚህ ነው እንግዲህ መስዬ መስነሽ ማንሽ ማስቲ ስሚኝማ ወይ ሲጀመር እንኳን እሷ ባለትዳር ያሆነ ባለትዳር ነው 6 ቀን 2 ቀን እንኳን ባልሽን ሳታስፈቅጂ አሁን መስዬ ምን እኮ ነው ደንቃን እኮ ነው እዚህ ያለ ጓደኛዬ መስዬ እውነት እኮ ነው። ታፕታፕ አድርጋ ከርማ መጣ። አሁን እርግዤ እንደዚህ አሁን ደግሞ ዛሬ እንዳለ እኔ አንድ ልጅ ብቻ ነው ያለኝ አለ። ወንድ ልጅ ቆራጣ ወንድ ልጅ ጨራም ታድርስ ሩታና አብርሽ ነገ ቪዲዮውን በጉጉት ጠብቁኛ። ደረታችን ነፍተል ይዘው ትሄዳለች ማሬ። ይዘው ትሄዳለች። ይዘው ትወጣለች። ቀንጥራ ነው የምትጥፋት በክርኒ እሱ የራሱ ማየት ስለሚፈልግ ይዞ ይሄዳሉ። ገስት ላኩ የምትፈልጉ ልጆች ሁለት ሰው። እኔ ግን መሲታች ያለሽው ማለት ነው መሲ ካናዳ በጥፊ መወልወል ፈልጋለሁ። አንዴ ሩታያ አረባ ባለቻት በጥፊ አንዴ እንዴት ደስ እንደሚለኝ እኔ ግቢ በጥፊ እውነት ነው። ግን እጇ የቀዘቀዘው ከዚች ልጅ ምንድን ነው? እኔ መሰለኝ ነው ተከፍላ እየመጣች እንጃ። አውሩት